እዚህ ጋር በአብርሃም ዘመን የበለጠ ከአብርሃም ዘመን የበለጠ ትልቅ ችግር ይስሐቅ ባለበት ከተማ ይስሐቅ ለእግዚአብሔር አምላክ ድምፅ ሲታዘዝ በዚህ መጽሐፍ ቅዱሳችን ክፍል ላይ እንመለከታለን። አባቶቻችን ያመጡ ትርፋማን የሆነው በነገር በእድሜው በዘሩ ሁሉ ሰላም ውድ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን እንደምትሰነበታችሁ። እኔ ወንድማችሁ አገልጋይ ሚካኤል እባላለሁ። ዛሬ በፊታችሁ የቀረብኩት ከእግዚአብሔር ቃል የሆነ ይዤላችሁ መጥቻለሁ። መንፈስ ቅዱስ ልቤን ያከበረውን የእግዚአብሔርን ቃል ላካፍላችሁ እወዳለሁ። ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ ያለው እናይና ኢየሱስ ዘመናችሁን ሕይወታችሁን ይባርክ። ይህንን ፕሮግራም ደግሞ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ መሆን ትችላላችሁ። ክርስቶስ ኢየሱስ ይባርካችሁ። ዘፍጥረት ምዕራፍ 26 ቁጥር 1 እንደዚህ ይላል። በምድርም ቀድሞ በአብርሃም ዘመን ከሆነው ራብ ላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ገሬራ ሄደ። እግዚአብሔርም ተገለጠለት እንዲህ አለው፣ ወደ ግብፅ አትውረድ፣ እኔ በምድር ምድር ተቀመጥ እንጂ በዚያች ምድር ተቀመጥ፣ ከአንተ ጋርም እሆናለሁ፣ እባርካለሁ አለ። አሁን በጣም የሚገርማችሁ ነገር በአብርሃም ዘመን በጣም ከባድ ረሃብ እንደነበረ መጽሐፍ ቅዱሳችን ይናገራል። ዘፍጥረት ምዕራፍ 12 ላይ ያለው በአብርሃም ዘመን የነበረውን ችግር፣ ራብ፣ ቸነፈር ማየት እንችላለን። እዚህ ጋር በአብርሃም ዘመን የበለጠ ከአብርሃም ዘመን የበለጠ ትልቅ ችግር ይስሐቅ ባለበት ከተማ ላይ ረሃብ ሆነ ይላል። ይስሐቅ ገና ወደ ግብፅ እሄዳለሁ፣ ግብፅ ሄጄ እመገባለሁ ብሎ ሲያስብ እግዚአብሔር አምላክ ተገለጠለት። አሁን ይስሐቅ በሀሳብ ውስጥ ነው ያለው። ምንም ይመች ምድረ በዳ አልነበረም። ረሃብ ነው፣ ችግር ነው፣ ጠማት ነው። የሚገርማችሁ ነገር ብዙ ችግር ያለበት ዘመን ስለነበረ ይስሐቅ ሀሳብ ውስጥ ወደ ግብፅ ወርዳለሁ የሚል ነበረ። እግዚአብሔርም በሌሊት ተገለጠለትና እንደዚያ ነው፣ ይስሐቅ ወደዛ ምድር አትውረድ፣ ወደ ግብፅ ምድር አትውረድ፣ እኔ በምድር ተቀመጥ፣ እባርካለሁ አለ እግዚአብሔር አምላክ። ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ለእግዚአብሔር ድምፅ መገዛትና ለእግዚአብሔር ሐሳብ መገዛት ትርፋማ ያደርጋል እንጂ አያቅጥርም። ክርስቶስ ኢየሱስ ለዘላለም ያድናል። ይስሐቅ ለእግዚአብሔር አምላክ ድምፅ ሲታዘዝ በዚህ መጽሐፍ ቅዱሳችን ክፍል ላይ እንመለከታለን። አባቶቻችን እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ለእግዚአብሔር ድምፅ ሲታዘዙ በጣም ትርፋማ ሊሆኑ ችለዋል። ወገኖቼ አብርሃም ለእግዚአብሔር ታዞ በጣም ትርፋማ ሊሆነው ቅዱሳን አብርሃም እግዚአብሔርን አዳምጦ ትርፋማ የሆነው በነገር በእድሜው በዘሩ ሁሉ አልከሰረም። ወደ ይስሐቅ ደግሞ እግዚአብሔር መጣና እንደዚህ ያለው፣ አትውረድ፣ አትሂድ ወደ ግብፅ፣ እኔ በምድር ተቀመጥ፣ እኔ ባርካለሁ ነው እግዚአብሔር። ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በጣም የሚገርማችሁ ነገር ቁጥር 12 ላይ እንደዚህ ይላል፣ በዚያችም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው፣ ባለጠጋም ሰው ሆነ፣ እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበረ። ሉክ አሁን በዛችም ምድር ነው የሚለው፣ በዛችም በገሬራ ሀገር በፍልስጤም ሀገር ይስሐቅ ተቀመጠ። እግዚአብሔር ምን ያደረገው? ባረከው። በዛን ዘመን ይስሐቅ ዘርን ሰራ፣ እግዚአብሔርም ባረከው። ይገርማል። አገሩን የነበሩ ሰዎች፣ በፍልስጤም የነበሩ ሰዎች እንኳን እንደርሱ እጅግ ባለጠጎች አልነበሩ። ለምን? ይስሐቅ እግዚአብሔርን አምላክን ታዞ ነው የተቀመጠው። ይስሐቅ ለእግዚአብሔር አምላክ ታዞ ነው ቁጭ ያለው። የእግዚአብሔርን ድምፅ ሰምቶ ነው ቁጭ ያለው። ወገኖች በዓለም ዙሪያ ያለ ሰዎች የእግዚአብሔርን ድምፅ መተላለፍ፣ የእግዚአብሔርን ሐሳብ መተላለፍ ትርፋማ አያረገንም። ለምን? እግዚአብሔር አምላክ በድምፅ ውስጥ ብዙ በረከት አለ። በእግዚአብሔር ድምፅ ውስጥ ብዙ ስኬት አለ። በእግዚአብሔር ሐሳብ ውስጥ ብዙ ደስታ አለ። ይስሐቅ መከራ ውስጥ ነበረ፣ ችግር ውስጥ ነበረ፣ በጣም ተስፋ የሚያስቆርጥ ነገር ነበረ። ነገር ግን እግዚአብሔር አምላክ ግን ከእርሱ ጋር ነበር። ኢየሱስ ክርስቶስ ለዘላለም ያድናል። ወገኖቼ እግዚአብሔር ከእኛ ጋር ካልሆነ ገንዘብ ቢሆኑ ምንም አይጠቅመንም። ወገኖቼ እግዚአብሔር የሌለበት ገንዘብ፣ እግዚአብሔር የሌለበት ሕይወት፣ እግዚአብሔር የሌለበት ባለጠግነት፣ እግዚአብሔር የሌለበት የትኛው የሕይወት ጎዳና ዋጋ የለው። ወገኖቼ እግዚአብሔር ያለበት ምድረ በዳ ይሻላል።
እግዚአብሔር ያለበት ረሃብ ይሻላል። እግዚአብሔር ያለበት ጥማት ይሻላል። እግዚአብሔር ያለበት የህይወት ጎዳና ይሻላል። እግዚአብሔር ያለበት ደሳሳ ጎጆ ይሻላል። ወገኖቼ እግዚአብሔር በሌለበት ጎዳና ውስጥ ያላችሁ ሰዎች ወደ እግዚአብሔር ጎዳና ውስጥ ግቡ። ወደ እግዚአብሔር ጎዳና ውስጥ ተመላለሱ። ለምን? እግዚአብሔር አምላክ ይጠብቃቸዋል ከሁሉ ችግር። ይስሐቅ እግዚአብሔርን በመተማመን የእግዚአብሔርን ሐሳብ ባለመተላለፉ እጅግ በጣም ባለጠጋ ሰው ሆነ ይላል። ግመሎች ነበሩት፣ ከብቶች ነበሩት። ይገርማቸዋል። የፍልስጤምን ሰዎች በሙሉ በለጣቸው። በባለጠግነቱ አለፋቸው። በሁሉ ነገር ቦነሳቸው። እነርሱም ቀኑበት። እነርሱም ያሉት ሰፈራችንን ለቀህ ሂድ አሉት። ይስሐቅም በዛን ዘመን እንደዚህ አይነት ወሬ ሲያሰሙት አገሩን ለቆላቸው ወጣ። ቅዱሳን አገሩን ለቆላቸው ወጣ እና በዛም ዘመን ደግሞ አብርሃም ቆፍሯቸው የነበረው የውሃ ጉድጓድ ነበሩ። እርሱን ይስሐቅ መልሶ ቆፈረው፣ አስቆፈረው እና የፍልስጤም ሰዎች መጡና እንደገና ያን ጉድጓድ የይስሐቅ ሎሌዎች ከቆፈሩ በኋላ የፍልስጤም ሰዎች ውሃው የኛ ነው ሲሉ ተከራከሩ። ያችንን ቦታ ጠለውላቸው ስሟንም ስጥና ብሎ ጠሩ። ሁለተኛውን ቆፈሩ፣ እሴቅ ብሎ ጠሩት። መጥተው ተከራከሩ፣ ደፈኑባቸው። ሶስተኛው አልመጡም። ሶስተኛውን ደግሞ ረሆቦት ብሎ ጠራ። እንደዚህ ብሎ ተናገረ፣ እግዚአብሔር ያሰፋል፣ በምድርም ሁሉ እንበዛለን፣ እንሰፋለን ብሎ ይስሐቅ አወጀ። ውሃው የኛ ነው። ረሆቦትን ሊከራከሯቸው። የጠላቶቹ ክርክር እስከ ስጥና ብቻ ነው። የጠላቶቹ ክርክር እስከ ይሴቅ ብቻ ነው። ረሆቦት ደግሞ አልተፈቀደላቸውም። ቅዱሳን እኔ እንደዚህ ብዬ ጸልይላችኋለሁ። የእግዚአብሔርን ድምፅ የምትተማመኑ ሰዎች፣ በእግዚአብሔር ሐሳብ ተስማምታችሁ የምትሄዱ ሰዎች አልከሰራችሁም። ቢዘገይም እግዚአብሔር አምላክ ፊተኛ ያደርጋችኋል። ይስሐቅን እግዚአብሔር አምላክ ፊተኛ ያደረገው። ይስሐቅን እግዚአብሔር አምላክ ከኋላ ወደፊት ያመጣው ለምን? የእግዚአብሔርን ድምፅ ባለመተላለፉ፣ የእግዚአብሔርን ሐሳብ ባለመተላለፉ እግዚአብሔር ከኋላ ወደፊት ያመጣው። የፍልስጤም ሰዎች እንኳን እንደሱ ባለጠጋ አልነበሩ። ክብር ለጌታ ለኢየሱስ ይሁን። በጣም ይገርማችኋል። የእግዚአብሔርን ሐሳብ የሚተላለፍ ሰው ይከስራል። የእግዚአብሔርን ድምፅ የሚተላለፍ ሰው ይከስራል። ሳኦልን ተመልከቱት። እግዚአብሔር አምላክ ሂድና የአማሌቃውያንን ሰዎች አጥፋልኝ ሲለው፣ ንጉሳቸውን ከብቶቻቸውን ጨምር አጥፋልኝ ሲለው፣ ሳኦል የእግዚአብሔርን ድምፅ ተላለፈ። የሚፈልገውን አጠፋ። እግዚአብሔር እንዳለ አጥፋ ሲል ቀንደ ረጃጅም ከብቶችን አመጣ። አላጠፋም። ድምፁን ተላለፈ። መጨረሻው የሆነውን ታውቁታላችሁ እናንተ። ኪሳራ ውስጥ ወደቀው። ከንግሥናው ወደቀው። እግዚአብሔር ናቀው። የእግዚአብሔር መንፈስ ከእሱ ራቅ ይላል ወገኖቼ። ለምን? የእግዚአብሔርን ድምፅ የሚተላለፍ ሰው እንደዚህ ነው። ቅዱሳን የእግዚአብሔርን ድምፅ አትተላለፉ። የእግዚአብሔርን ድምፅ ያልተላለፈ ሰው እግዚአብሔር አምላክ በምድር ሁሉ ያበዛዋል። እግዚአብሔር በምድር ሁሉ ያሰፋዋል። እኔ እንደዚህ ጸልያለሁ። የእግዚአብሔርን ድምፅ የምትጠብቁ ሰዎች እግዚአብሔርን እጠብቋለሁ፣ እግዚአብሔር ከኔ ጋር ነው የምትሉ ሰዎች እግዚአብሔር አምላክ ተርፋማ ያደርጋቸዋል። እግዚአብሔር አምላክ ያበለጽጋቸዋል። እግዚአብሔር አምላክ እጅግ በጣም ባለጠጋ ያደርጋቸዋል። በሁሉ ነገር ፍሬያማ ያደርጋቸዋል። ክርስቶስ ኢየሱስ ለዘለዓለም ያድናል። ይገርማቸዋል። ይስሐቅ ከፍልስጤም ሀገር ከወጣ በኋላ እግዚአብሔር አብሮት ነው የወጣው። ይኸው ሉክ ቁጥር 27 እንደዚህ ይላል፣ ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኛልና ከእናንተም ለይታችሁ አሳዳችሁኛልና አላቸው። እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ማን? እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ስለዚህም በእኛና ባንተ መካከል መሐላ ይሁን አሉት። ሉክ የእግዚአብሔርን ሐሳብ ጠብቋል። የእግዚአብሔርን ድምፅ ጠብቋል። ሲሰደድ እግዚአብሔር አብሮት ነው የወጣው። ከይስሐቅ ጋር እግዚአብሔር አብሮት ወጥቷል። ለምን? ይስሐቅ የእግዚአብሔርን ድምፅ አልተላለፈም። እነርሱ ናቸው ውጣልን ያሉት። እነርሱ ውጣልን ሲሉት ይስሐቅ ሲሰደድ እግዚአብሔር አብሮት ነው የወጣው። ቅዱሳን እግዚአብሔር ካንተ ጋር እንዳለ በእርግጥ አየን። ሉክ እነርሱ ራሳቸው ስለ ይስሐቅ መስክረዋል። እናንተ ጠልታችሁኛል፣ እናንተ አሳዳችሁኛል፣ ሰለምን ጋር መጣችሁ ሲል እግዚአብሔር ካንተ ጋር እንዳለ አወቀ። እግዚአብሔር አብሮት ያለ ሰው ያስታውቃል። እግዚአብሔር ከጎኑ ያለ ሰው ያስታውቃል። ለምን?
ቢሰደድም በሄደበት አገር ትርፋማ ነው። ቢሰደድም በሄደበት ጎዳና በፍሬ ቢገለጥ ነው። ማን ስላለ? እግዚአብሔር ስላለ። ቅዱሳን እግዚአብሔር ካንተ ጋር ካለ በሰው አገር ገብተህ ትርፋማ ትሆናለህ። እግዚአብሔር ካንተ ጋር ካለ በገባበት ጎዳና ትርፋማ ትሆናለህ። ራታሳክራለ እግዚአብሔር አምላክ ትርፋማ ያደርጋቸዋል። ቅዱሳን ይገርማቸዋል። ቁጥር 31 ላይ እግዚአብሔር አምላክ ከእሱ ጋር እንዳለ ይታወቅ ዘንድ በጣም ይገርማቸዋል። የይስሐቅ ሎሌዎች መጡና ወደ ይስሐቅ መጥተው እንደዚህ ያሉ፣ ይስሐቅ ሆይ አሉት፣ እንደገና ሌላ የውሃ የሚመነጭ ጉድጓድ አገኘን አሉት እና እርሱንም የውሃውን ስም እንደዚህ ብሎ ጠራ፣ ሳቤ ብሎ ጠራ። ሉክ ከሮቦት ቀጥሎ ሳቤ የሚባል ምንጭ መጣ። የዛችንም የውሃ ስም ሳቤ ብሎ ጠራ። እግዚአብሔር አብሮት ያለ ሰው፣ እግዚአብሔር ከጎኑ ያለ ሰው ተርፋማ ይሆናል። በአረብ ሀገር፣ በዱባይ፣ በካናዳ፣ በአውስትራሊያ፣ በደቡብ አፍሪካ፣ በአሜሪካ ያለ ሰዎች የእግዚአብሔር ድምፅ የምትጠብቁ ሰዎች፣ እግዚአብሔርን በመተማመን የጠበቃችሁ ያለ ሰዎች እግዚአብሔር ተርፋማ ያደርጋችኋል። ድምፁን የምትተላለፉ ሰዎች ወደ እግዚአብሔር ሐሳብ ግቡ። ወደ እግዚአብሔር ሐሳብ ግቡ። ወደ እግዚአብሔር ሐሳብ ከገባችሁ አከሱ። ለዚህ ነው መጽሐፍ ሲናገር እግዚአብሔርን በመተማመን የሚጠብቁ ኃይላቸውን ያድሳሉ፣ እንደ ንስርም ይበራሉ ይላል። ማንም እግዚአብሔርን በመተማመን የሚጠብቁ እግዚአብሔርን ድምፁን ሳይተላለፉ የሚጠብቁ ኃይላቸው ይታደሳል፣ እንደ ንስርም ይበራሉ። ብራካቱ አታሳክረለመንተ ዛሬ መንፈስ ቅዱስ እንደዚህ ነው የሚናገራችሁ በቃል ውስጥ እግዚአብሔር አምላክ አትተላለፉት። እግዚአብሔር በጠላትም በወዳጅም ፊት ሞገስን ይሰጣቸዋል። እግዚአብሔር ሞገስን ይሰጣቸዋል። ምድረ በዳው እግዚአብሔር ከእናንተ ጋር ካለ የለመለመ ይሆናል። እግዚአብሔር ከአንቺ ጋር ካለ ምድረ በዳው የለመለመ ይሆናል። ማን ስላለ? እግዚአብሔር ስላለ። ዘመድ አይደለም፣ ባለጠጋ ቤተሰብ አይደለም፣ ባለስልጣናት ስላሉ አይደለም። እርሱ እግዚአብሔር ስላለ ምድረ በዳው የለመለመ ይሆናል። ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ ምንም አትከስሩ። ለዚህ ነው ኢያሱ መጽሐፍ ምዕራፍ 1 ላይ እግዚአብሔር ኢያሱን ከጠራው በኋላ ሙሴ ከሞተ በኋላ እግዚአብሔር ኢያሱን ከሾመው በኋላ ወደ ሕዝቡ ኢያሱ ከወጣ በኋላ ሕዝቡ እንደዚህ ያለው ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛ ላንተ እንገዛላለን። አያችሁ፣ እግዚአብሔር አብሮት ያለ ሰው እንደዚህ ነው። ብቻ እግዚአብሔር ካንተ ጋር ይሁን እንጂ እንገዛላለን። እኔ ብጸልላችሁ ዛሬ እግዚአብሔር አብሮነት ውስጥ እንድትገቡ ነው። የእግዚአብሔር አብሮነት ከእናንተ ጋር ይሁን። በመላው ዓለም ያላችሁ ውድ ኢትዮጵያውያንና ኤርትራውያን እግዚአብሔር ከእናንተ ጋር ይሁን በጌታ በኢየሱስ ስም። ከእግዚአብሔር መስመር የሚያወጣችሁ ከእግዚአብሔር ጎዳና፣ ከክርስትናው ጎዳና፣ ከመንፈስ ቅዱስ ጎዳና የሚያወጣችሁ የትኛውም ጨለማ ዛሬ ይመጣል። እግዚአብሔር አምላክ አብሮነቱን ከእናንተ ጋር ያድርግላችሁ። የእግዚአብሔር አብሮነት በእናንተ ላይ ይሁን። የእግዚአብሔር አብሮነት ባንቺ ላይ ይሁን በኢየሱስ ስም። ጨለማ የተነቀለ ይሁን። ዲያብሎስ የተመታ ይሁን። አውሬው የተመታ ይሁን በኢየሱስ ስም። የተወሰደባችሁ ምርኮ ቢሆን፣ የተወሰደባችሁ ነገር ቢሆን በኢየሱስ ስም ይመለስ። ይህንን ሚዲያ እንኳን የሚቆጣጠር ጨለማ በኢየሱስ ስም ይልቀቅ። በኢየሱስ ስም ይልቀቅ። በኢየሱስ ስም ይልቀቅ። እኔ እንደዚህ ጸልያለሁ። ይሄ ፕሮግራም ራሱ እንዳይሰራጭ የሚከታተል ይሄ ፕሮግራም ወደ ህዝቡ እንዳይገባ እንኳን የሚፈልግ ጨለማ በኢየሱስ ስም ይልቀቅ። በኢየሱስ ስም ይልቀቅ። የእናንተም ነገር የተለቀቀ ይሁን። መልሳችሁ የተለቀቀ ይሁን። ይሄንን ፕሮግራም ሰብስክራይብ እና ላይክ ሼር ያደርጋችሁ ቤተሰብ መሆን ትችላላችሁ። ክርስቶስ ኢየሱስ ዘመናችሁን ሕይወታችሁን ይባርክ። በቀጣይ ፕሮግራም እስክንገናኝ መልካም ጊዜ ይሁንላችሁ።